ዘመናዊት ኢትዮጵያ እንድትቆም በከፍታ ትንሽ ትልቁ እኩል ነው ለግብር ሲሰጥ ቦታ ለሁሉም የምትመች እንድትሆን ልቃበልታ ከኛው ጋር አብራ ትደግ ሚገባትን አትጣ። ሰላም እንዴት ናችሁ? ይህ በገቢዎች ሚኒስቴር ምስራቅ አዲስ አበባ አነስተኛ ንግድ ገበያዎች ቅርንጫፍ ጽሕፈት ቤት የሚቀርብላችሁ ትምህርታዊ የዩቲዩብ ቻናል ነው። የዛሬው ርዕሰ ጉዳያችን ባለተከፋፈለ ክፍል ላይ ስለሚከፈል ግብር የተመለከተ ይሆናል። ይህንን ማቀርብላችሁ አይዛ መሐመድ የታክስ ገበያዎች ትምህርት ዋና ባለሙያ ነኝ። በዛሬው ትምህርት እንግዲህ በገቢ ግብር አዋጅ ቁጥር 979/28 እንዲሁም በማሻሻያ አዋጅ ቁጥር 1395/2017 እና መመሪያ ቁጥር 7/2011 በተደነገገው መሰረት የምናይ ይሆናል። በዛሬው ትምህርታችን የሚዳሰሱ ዋና ነጥቦችን ስናይ ያልተከፋፈለ ክፍል ምንነት፣ ባልተከፋፈለ ክፍል ላይ ስለሚከፈል ግብር፣ የትርፍ ድርሻ ግብር ስለሚከፈልበት ጊዜና ስለሚቀርቡ ማስረጃዎች፣ የትርፍ ድርሻ ግብር በወቅቱ አለመክፈል የሚያስከትለው የህግ ውጤት ምን ይመስላል የሚለውን የምናይ ይሆናል። ከትርጉሙ ስንጀምር በገቢ ግብር አዋጅ 979/28 እንዲሁም ማሻሻያ አዋጅ 1395/2017 እና በታክስ አስተዳደር አዋጅ 983/28 በእነዚህ አዋጆች የተሰጠውን ትርጉም ይይዛል። ይህም የተከፋፈለ ክፍል ማለት የድርጅቱ የሂሳብ ጊዜ ከተጠናቀቀ በኋላ ባለው የ12 ወራት ጊዜ ውስጥ ለባለአክሲዮኖቹ ያልተከፋፈለ ወይም የድርጅቱን ካፒታል ለማሳደግ ያልዋለ ወይም ደግሞ በኢትዮጵያ ውስጥ በቋሚነት የሚሰራ ድርጅት አማካኝነት የንግድ ስራ ለሚያከናውን በኢትዮጵያ ውስጥ ነዋሪ ያልሆነ ድርጅት ያልተካተተ ወይም ደግሞ የድርጅቱን ካፒታል ለማሳደግ ያልዋለ የተጣራተ ያልተከፋፈለ ክፍል እንደሆነ የታክስ ሕጉ ሰጥቶታል ማለት ነው። ከዚህ ጋር ተያይዞ የተጣራተ ማለት ምን ማለት ነው የሚለውን ትርጉም ማየት ያስፈልጋል። ይህ ማለት ደግሞ በገቢ ግብር አዋጅ መሰረት ተሰርቶ ግብር የሚከፈልበት ገቢ ላይ ድርጅቱ ሊከፍል የሚገባው የንግድ ግብር ከተከፈለ በኋላ የተገኘው ጠቅላላ ገቢ ላይ ሌሎች የማህበራዊ ወጪዎች ተቀንሰው የሚገኘው ትርፍ የተጣራ ትርፍ ነው ማለት ነው። የትርፍ ድርሻ ግብር ምጣኔ ስንመለከት ደግሞ በገቢ ግብር አዋጅ ቁጥር 979/28 አንቀጽ 51 ላይ በኢትዮጵያ ነዋሪ የሆነና በኢትዮጵያ ነዋሪ ባልሆነም የትርፍ ድርሻ ያገኘ ሰው በጠቅላላ የትርፍ ድርሻ ካገኘው ገቢ ላይ 10% የትርፍ ድርሻ ግብር የመክፈል ግዴታ እንዳለበት የተደነገገ ሲሆን ይህ ድንጋጌ ከላይ የጠቀስነው ማለት ነው በገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 አንቀጽ 57 መሰረት ደግሞ ከነሐሴ 1/2017 ጀምሮ ከ10% የነበረው ወደ 15% ከፍ ተደርጓል ማለት ነው። አንድ ድርጅት ባልተከፋፈለ ትርፍ ላይ ግብር እንዲከፍል የማይጠየቅበት ሁኔታ ያለ ሲሆን ይህም ድርጅቱ የሂሳብ ጊዜው በተጠናቀቀ በ12 ወራት ጊዜ ውስጥ የአባላቱን የአክሲዮን ድርሻ መጠን እና የድርጅቱን ካፒታል በተገኘ የተጣራ ትርፍ መጠን ካሳደገ ባልተከፋፈለ ትርፍ ላይ ግብር እንዲከፍል አይጠየቅም ማለት ነው። ከተጣራው ትርፍ ላይ ያልተከፋፈለው የትርፍ ድርሻ ከፊል ከሆነ ደግሞ የትርፍ ድርሻ ግብር እንዲከፍል የሚጠየቀው በከፊሉ ላይ ነው ማለት ነው። ሌላው ያልተከፋፈለ ትርፍ ያለው ድርጅት የሂሳብ ጊዜ ከተጠናቀቀ በኋላ ባለው 2 ወር ጊዜ ውስጥ ግብሩን አስታውቆ መክፈል ይጠበቅበታል ማለት ነው። አንድ ድርጅት ያልተከፋፈለ ትርፍ የሌለው መሆኑን ለመወሰን ማቅረብ የሚጠበቅበት ማስረጃዎች ያሉ ሲሆን ይህም በአንድ ሂሳብ ጊዜ ውስጥ እየተገኘ የተጣራ ትርፍ ለባለአክሲዮኖች የተከፋፈለ ከሆነ በተከፋፈለ የትርፍ ድርሻ መጠን ልክ ግብር ስለመከፈሉ፣ ሌላው ደግሞ የባለአክሲዮኖች የአክሲዮን ድርሻ መጠን ለማሳደግ የዋለ ከሆነ የድርጅቱን ካፒታል ስለማደጉ የሚያረጋግጥ በሰነዶች ምዝገባና ማረጋገጫ ጽሕፈት ቤት ወይም ደግሞ አግባብነት ባለው የክልል ወይም የከተማ አስተዳደር የጸደቀ የድርጅቱ ቃለ ጉባኤና ከንግድና ኢንዱስትሪ ሚኒስቴር ወይም አግባብነት ባለው አካል የድርጅቱ ካፒታል ስለማደጉ የሚገልጽ ሰነድ
ለባለስልጣን መስሪያ ቤቱ ማቅረብ ወይም ደግሞ በወቅቱ ማስታወቅ ይጠበቅበታል ማለት ነው። ይህም ድርጅቱ በ12 ወራት ጊዜ ውስጥ ያገኘውን የተጣራ ትርፍ የባለ አክሲዮኖችን የድርሻ መጠን ለማሳደግ ያዋለው ከሆነ ይህንኑ የ12 ወራት የሂሳብ ጊዜ ከተጠናቀቀ በኋላ ባለው 2 ወር ወይም ቀደም ብሎ ባለው ጊዜ ውስጥ ማስረጃዎችን ኮፒ በማድረግ ለባለስልጣን መስሪያ ቤቱ ማስታወቅ ይጠበቅበታል ማለት ነው። ሌላው ከዚህ ጋር ተያይዞ ባልተከፈለ ትርፍ ላይ ግብር ያለመክፈል የህግ ውጤቶችን ስንመለከት ደግሞ አንድ ድርጅት ያልተከፈለ ትርፍ ኖሮት በታክስ ህጉ መሰረት በተቀመጠው ጊዜ ውስጥ ግብሩን ያላስታወቀና ያልከፈለ እንደሆነ ከፍሬ ግብሩ በተጨማሪ በታክስ አስተዳደር አዋጅ አንቀጽ 104 እና 105 መሰረት አስተዳደራዊ መቀጫ እንዲሁም ወለድ ይጣልበታል ማለት ነው። ሌላው ድርጅቱ በመመሪያ ቁጥር 7 2011 መሰረት አንቀጽ 5 ትርፍን የባለ አክሲዮኖች ድርሻ ለማሳደግ ያዋለ ሆኖ ይህንን ያላስታወቀ እንደሆነ የባለ አክሲዮኖች ድርሻ ስለማሳደጉ በድርጅቱ ላይ ግብር ከመወሰኑ ከታወቀ በታክስ አስተዳደር አዋጅ ቁጥር 983/8 አንቀጽ 104 መሰረት አስተዳደራዊ መቀጫ ብቻ ይጣልበታል ማለት ነው። ሌላው በድርጅቱ ላይ ግብር አስተዳደራዊ መቀጫና ወለድ ከተወሰነ በኋላ የታወቀ እንደሆነ ክፍያ በዘገየበት የሚከፈል መቀጫና ወለድ ቀድሞ በታክስ አስተዳደር አንቀጽ 104 መሰረት ባለማስታወቅ መቀጫ ይከፍላል ማለት ነው። ሌላው አንድ ድርጅት የድርጅቱን ትርፍ የባለ አክሲዮኖችን ድርሻ ለማሳደግ ያዋለው የሂሳብ ጊዜው በተጠናቀቀ 12 ወራት በኋላ ከሆነ መብቱን እንደተወው እና ያልተካፈለበት እንዳለበት ሁሉ ግብሩን አስተዳደራዊ መቀጫና ወለድ ይከፍላል ማለት ነው። ሌላው ከዚህ ጋር ተያይዞ በግብር እፎይታ ላይ ስላሉ ድርጅቶች በተመለከተ ይህን ስንል እንግዲህ በኢንቨስትመንት ላይ የተሰማራ ድርጅት የዓመቱን የንግድ ግብር ላይ ማበረታቻ ወይም የግብር እፎይታ የሚሰጠው ከሆነ የትርፍ ድርሻ በግል መክፈል እንዳለበት ነው። ይህም የተጣራ ትርፍ ለባለ አክሲዮኖች ካከፋፈለ በአዋጁ አንቀጽ 15 ወይም የተጣራ ትርፉ ለካፒታል ማሳደጊያ ካላዋለውና ለባለ አክሲዮኖች ካላከፋፈለው በአዋጁ አንቀጽ 61 መሰረት የትርፍ ድርሻ ግብር የመክፈል ግዴታ አለበት ማለት ነው። ስለ ህብረት ስራ ማህበራት የክፍፍል ድርሻ የሚያብራራበት ሁኔታ ነው ያለው። ይህም ስለ ህብረት ስራ ማህበራት በወጣው አዋጅ ቁጥር 985/9 መሰረት ማንኛውም የህብረት ስራ ማህበር ካገኘው ትርፍ ላይ 30% ለካፒታል ማሳደጊያ ካዋለው በኋላ የቀረቡ ትርፍ ግለሰብ ለሆኑ አባላት የሚያከፋፍለው ትርፍ ከትርፍ ድርሻ ግብር ነፃ ሲሆን ግለሰብ ለሆኑ አባላት የሚያከፋፍለው የትርፍ ድርሻ ይከፈልበታል ማለት ነው። የህብረት ስራ ማህበር አባላት ያገኙትን ትርፍ ለካፒታል ማሳደጊያ የሚያወሩት ከሆነ ይህን የሚያረጋግጥ ማስረጃ ከህብረት ስራ ኤጀንሲ ወይም አግባብነት ካለው አካል በማቅረብ ካልተከፋፈለ ትርፍ ግብር ነፃ ሊሆኑ ይችላሉ። ዛሬ የዘሬ ቀረብላችሁ ትምህርት ይመስላል። ስለምትከታተሉ እናመሰግናለን። ዘመናዊት ኢትዮጵያ እንድትቆም በከፍታ